እስራኤል ተሸነፈች። ዜጎቿን ከቤት አስወጥቶ የሚያባርር ለሰማይ ለምድሩ የከበደ ሰደድ እሳት፣ ቴክኖሎጂዋም ያላቆመው አይረንዶም ያልመለሰው የስለላ ተቋሞቿም ጀት ሚሳኤሎቿም ቁጣው ያልበገረው ማን አለብኝ ከምትለው እስራኤል ከጡንቻዋ በላይ የሆነው የፈረጠመው ሰደድ እሳት እስራኤልን አሸነፋት። የእግዚአብሔር ቁጣ ይሁን እንዴ ሲሉ በርካቶች ነገሩን ገልጸውታል። የነጻነት ቀኗን ጠብቆ ዜጎቿን መድረሻ ያሳጣው በቁጣ የሚንበለበለው ያገኘውን ሁሉ ዶጋመድ እያደረገ እንደ አቦ ሸማኔ ሽምጥ የሚጋልበው ሰዶ የሚያሳድድ ክፉ ባላንጣ ዛሬ በትዕቢት ተወጥረው እንመታለን አይደለም እያሉ ያሉት ባለሥልጣናቶቿ እንደውም ድረሱልን እባካችሁ አትርፉን እያሉ ይገኛሉ። በእስራኤል ከቁጥጥር ውጭ የሆነው ሰደድ እሳት በዱርናም በኮረብታዎች በከፍተኛ ፍጥነት እየተዛመተ በመሆኑም እስራኤል ነበልባሉን ለማጥፋት ዓለም አቀፉ ማህበረሰብ አግዙኝ፣ አልቻልኩም፣ ከአቅሜ በላይ ሆኗል በማለት የእርዳታ ተማጽኖ አቅርባለች። ረቡዕ ማለዳ ቀን ጀምሮም በኢየሩሳሌም በስተ ምስራቅ በሚገኘው ስፍራ ላይ ትልቅ የእሳት አደጋ ተጋርጦባታል። ከአቅሟ በላይ የሆነው የማትቋቋመው ባለጋራ እጅግ ከፍተኛ በተባለ ሰደድ እሳት እየተፈተነች የምትገኘው እስራኤል ተማጽናለች። ዓለም አቀፉ ማህበረሰብ ይድረስልኝ፣ አለበለዚያ በጸሎታችሁም ቢሆን አግዙኝ፣ የምተርፍ አይመስለኝም ስትል እስራኤል ገልጻለች። በአየርና በምድር የታገዘ ዘመቻው ተጠናክሮ ቢቀጥልም ሰደድ እሳቱን መቆጣጠር አልተቻለም። የአደጋ ጊዜ ሰራተኞች በማዕከላዊ እስራኤል በሚገኙ ከተሞች ያሉ ተጋላጭ ዜጎችን አካባቢውን ለቀው እንዲወጡ በማድረግ ላይ ናቸው። ኔታንያሁ እንዲህ አሉ ባቀረቀረና በተከዘ ስሜት። አደጋውን በእኛ አቅም ለመቆጣጠር ካልቻለን የጎረቤት ሀገራትን እርዳታ እንጠይቃለን ብለዋል በተሸነፈ ስሜት። ይህ ተሸናፊ ስሜታቸው ምን ያህል እሳቱ እንደከበዳቸውና ከአቅማቸው በላይ እንደሆነም የሚያሳይ ነው። ይህ ብቻ አይደለም። የአስቸኳይ ጊዜ አዋጅ መታወጁም ሀገሪቱ ምን ያህል አደጋ ላይ እንዳለች ማሳያ ነው። እሳቱ ረቡዕ ማለዳ ጀምሮም ከኢየሩሳሌም በስተ ምዕራብ በሚገኙ በርካታ አካባቢዎች በመስፋፋት ሽሜሽ፣ ላትሩን፣ ነዌ ሻሎም፣ ቤኮአም፣ ታኦዝናም ናክሾን ከተሞች መስፋፋቱን የእስራኤል መከላከያ አገልግሎት ገልጿል። እስራኤል እንደ ሀገር ከተመሰረተች ጀምሮም በታሪኳም አይተው የማታውቀው ጥፋትና ሰደድ እሳት ሊያጠፋት አገሪቱን እየዞረ ይገኛል። በርካታ ሄሊኮፕተሮች፣ የአደጋ ጊዜ ሰራተኞችና የሀገሪቱ ጦር ኃይል በሙሉ በመጠቀም ርብርብ አድርጋለች። ነገር ግን ነገርየው በእስራኤል አቅም ብቻ የሚገታ አይደለም። እስራኤል አሁን ላይ በጭንቅ ውስጥ ናት። ይሁን እንጂ በአሁን ሰዓት እሳቱ ከቁጥጥሯ ውጭ በመውጣቱ ከአቅሟ በላይ ሆኖ በመገኘቱ በሀገሪቱ ብሔራዊ አስቸኳይ ጊዜም አዋጅ ያወጀች ሲሆን ለመላው ዓለም የድረሱልኝ ጥሪ አስተላልፋለች። በተለቀቀ አንድ ቪዲዮ ላይ ሰዎች በመኪናዎች በመንጠላጠልና በመውጣት ከጭሱና ከእሳት ነበልባሉ ሊሸሹ ሲሞክሩ ታይቷል። እስራኤል በከባድ እሳት እየተፈተነች ትገኛለች። እስራኤል ከማንኛውም ጊዜ በላይ በዚህ ጊዜ ፈተና ውስጥ ናት። እሳቱ በቀላሉ የሚጠፋ አልሆነም። አያያዙም ፍጥነቱም አስፈሪ ነው። ሀገሪቱ ብሔራዊ አደጋ ጊዜ ላይ መሆኗን የሀገሪቱ መከላከያ ሚኒስቴር ገልጿል። በዋና ከተማዋም ኢየሩሳሌም አቅራቢያ ያጋጠማት ከባድ ሰደድ እሳትን ተከትሎም የአስቸኳይ ጊዜ አዋጅ ከማወጅ ጀምሮም የዓለም አቀፉ ማህበረሰብ ድጋፍ እንዲያደርግላት ጠይቃለች። ታላቋም የልዕለ ኃያላኗ የአሜሪካ ኩያም ዓለምን እንደፈለገች የምታሽከረክረው የምትዘውረው በመሳሪያና በቴክኖሎጂ የዳበረችው ኢየሩሳሌም ከኢየሩሳሌም በቅርብ ርቀት ላይ የተከሰተው ከባድ ሰደድ እሳት መዛመቱን ተከትለው ነዋሪዎች አካባቢያቸውን ለቀው እንዲወጡ መደረጉን፣ በርካታ መንገዶች እንዲዘጉ መደረጋቸው ታውቋል። የሰደድ እሳቱ አስገራሚ በሚባል ፍጥነት 60 ማይል በሰዓት እየፈጠነ ይጓዛል። ያገኘውን ሁሉ ይበላል፣ እያጠፋል፣ ይቀረጣጥፋል። በመሆኑም የበለጠ እንዳይዛመት አስጊ አድርጎታል ተብሏል። በጋዛ ሰው ሰራሽ እሳት ሲዘንብ እያየን ከርመን ነበረ። አሁን ደግሞ የአላህ ሚስጥር ብቻ የሆነም እሳት ደግሞ በእስራኤል ላይ እየዘነበ ይገኛል ሲሉ በርካቶች እስራኤል ቁጣ እየወረደባት ነው ሲሉ ነገሩን ገልጸውታል። ገሚሶቹም የጋዛ እናቶች ሐዘንና እንባም የልጆቻቸው ደም ምላሽ ነው ይላሉ። እስራኤል ያጋጠማት በታሪኳ ትልቅ ሰደድ እሳት ዛሬም ቀጥሏል። እስራኤል ያጋጠማትን ከባድ ሰደድ እሳት ተከትሎ መንገዶች እንዲዘጉ ተደርጎ ነበረ። ከኢየሩሳሌም በቅርብ ርቀት ላይ የተከሰተው ከባድ ሰደድ እሳት መዛመቱን ተከትሎ ነዋሪዎች አካባቢያቸውን ለቀው እንዲወጡ
ትዕዛዝ ተላልፏል። ባለው ከባድ የአየር ጠባይና በኃይለኛ ነፋስ ታግዞ እየተዛመተ የሚገኘው ጥፋት እያጠፋ ሰው እያሰደደ እየተሳደደ የሚገኘው የሰደድ እሳትን ለመቆጣጠር የእሳት አደጋ ሰራተኞች ጥረት በማድረግ ላይ መሆናቸውን ሲኤንኤን ዘግቧል። የእስራኤል መከላከያ ሚኒስቴር ሀገሪቱ ብሔራዊ አደጋ ጊዜ ላይ መሆኗን ገልጾ የሰደድ እሳቱን ለመከላከል የዓለም አቀፉ ማህበረሰብን ድጋፍ ጠይቋል። የተከሰተው የሰደድ እሳት ምናልባትም በታሪክ ትልቅ የሚባል መሆኑን የገለጹት የእስራኤል ግዛት የእሳት አደጋ ዲፓርትመንት ኮማንደር ሹምሊክ የሰደድ እሳቱ በሰዓት 60 ማይል ፍጥነት የሚጓዝ መሆኑን አስጊና አስፈሪ አድርጎታል ሲሉም የነገሩን ክብደት ይገልጹታል። በእስራኤል የቀጠለው ሰደድ እሳት እስራኤል የነጻነት ቀኗን ለማክበር እየተዘጋጀች ባለችበት ወቅት በኢየሩሳሌምና በቴል አቪቭ አቅራቢያ ሰደድ እሳት ተከስቷል። እስካሁን እሳቱን ማጥፋት አልተቻለም። በእስራኤል የተከሰተው ሰደድ እሳትን ማስቆም አልተቻለም። በእስራኤል የተከሰተው ሰደድ እሳት መቆም አልቻለም። ነዋሪዎች በመኖሪያቸው መቀመጥ አልቻሉም፣ እየሸሹ ነው። ሊከበር የነበረው የእስራኤል ነጻነት ቀን መሰረዙ እየተነገረ ነው። አንዳንድ የአውሮፓ ሀገራት እሳቱን ለማጥፋት ወደ እስራኤል እንቅስቃሴ ጀምረዋል። የእሳት አደጋው ወደ ኢየሩሳሌም መቃረቡ ደግሞ የበለጠ ኢየሩሳውያንን አስጨንቋል። በኢየሩሳሌም አቅራቢያ የተከሰተው ሰደድ እሳት በተለያዩ አካባቢዎች ለቀው እንዲወጡ ነዋሪዎች እንዲሰደዱ አስገድዷል። እናም ረቡዕ ዕለት በርካታ ዋና ዋና መንገዶች እንዲዘጉ ምክንያት ሆኗል። እንደ ሲኤንኤን ዘገባ ከሆነ ሁላችሁም እስራኤል ከተነሳባት ሰደድ እሳት ትተርፍ ዘንድ ጸልዩ የውጭ ጉዳይ ሚኒስትሩ ጌዲዮን ሰዓር በእስራኤል በኢየሩሳሌም ኮረብቶች ላይ የተነሳው የእሳት ቃጠሎ መስፋፋቱን ለመቆጣጠር አስቸጋሪ እንዲሆን አድርጎታል የተባለው ይህ ሰደድ እሳት ረቡዕ ማለዳ ጀምሮ ከኢየሩሳሌም በስተምዕራብ በሚገኙ በርካታ አካባቢዎች በመስፋፋት ሽሜሽ፣ ላትሩን፣ ነዌ፣ ሻሎም፣ ቦካ፣ ታኦዝ እናም ናክሾን ከተሞች ላይ መከሰቱ የእስራኤል እሳት አደጋ መከላከያ አገልግሎት ገልጿል። እሳቱ በከፍተኛ ነፋስ ምክንያት መስፋፋቱን ሲቀጥል በኢየሩሳሌምና በቴል አቪቭ መካከል ያለው ዋና አውራ ጎዳና አንድ መንገድ ተዘግቷል። የመከላከያ ሚኒስትሩ እስራኤል ካትስ ወታደራዊ ኃይሉን በኢየሩሳሌም ኮረብታዎች አካባቢ የተነሳው የእሳት ቃጠሎ ለመዋጋት እንዲረዳቸው ጥሪ አቅርበዋል። በአገራዊ ድንገት አደጋ ውስጥ ነን፣ እኛም ሕይወትን ለማዳንና እሳቱን ለመቆጣጠር ያለውን ሁሉ ኃይል እያሰባሰብን እየተጠቀምን ነው ብለዋል። የእስራኤል መንግስት በሜዲትራኒያን አካባቢ የሚገኙ ሌሎች ሀገራት እርዳታን በልመና ጠይቀዋል። በእስራኤል የተከሰተው ሰደድ እሳትን ተከትሎ የነበሩ መንገዶች በሙሉ ምሽት ላይ በወጡ ዜናዎች መከፈታቸው እየተገለጸ ይገኛል። ከኢየሩሳሌም በቅርብ ርቀት ላይ የተከሰተው ከባድ ሰደድ እሳት መዛመቱን ተከትሎ ነዋሪዎች አካባቢያቸውን ለቀው እንዲወጡ ትዕዛዝ ተላልፏል። ባለው ከባድ የአየር ጠባይና በኃይለኛ ነፋስ ታግዞ የተዛመተ የሚገኘው የሰደድ እሳት ለመቆጣጠር የእሳት አደጋ ሰራተኞች ጥረት በማድረግ ላይ መሆናቸውን ሲኤንኤን ዘግቧል። የእስራኤል መከላከያ ሚኒስቴር ሀገሪቱ ብሔራዊ አደጋ ጊዜ ላይ መሆኗን ገልጾም የሰደድ እሳቱን ለመከላከል የዓለም አቀፍ ማህበረሰብ ድጋፍ እንዲያደርግላቸው ጥሪ አቅርበዋል። ሮብ ዕለት የተከሰተው ሰደድ እሳት ለመከላከል እስራኤል ባቀረበችው የድጋፍ ጥያቄ 3 የእሳት አደጋ መከላከያ አውሮፕላኖች ከጣሊያን ማግኘቷ ተገልጿል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን የአደጋ ጊዜ የሚሆኑ አጋዥ ቁሳቁስ መላካቸውን አጃንስ ፍራንስ ፕሬስ ዘግቧል።